ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦቻችን እንዴት ናችሁ? በዛሬው መረጃችን ሴዶ ማርሻል ውድድሩን ሰርዞ ከሀገር መጥፋቱ እየተነገረ ይገኛል። ይህንን ዝርዝር መረጃ አስደምጣችኋለሁ። እስከ መጨረሻው ድረስ ቪዲዮን እንድትከታተሉ ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን ደግሞ ላይክ በማድረግ ቪዲዮን እንድትጀምሩት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አበሻ አልተገናኘንም። ቻው ቻው ቻው። ሂድ በቃ ሂድ አንተ። የአመቱ ታላቅ የቦክስ ውድድር ይካሄዳል ተብሎ መግለጫ ከተሰጠና ውል ከተፈረመ በኋላ ሴዶ ማርሻል የት ገባ? ታላቁ የፋይት ጦርነት ሳይጀመር ፈረሰ ወይስ ሴዶ ውድድሩን ጥሎ ጠፋ? አሁን ከደቂቃዎች በፊት የደረሰን መረጃ እንደሚያመለክተው ታዋቂው ቲክቶከር መነጋገሪያ የሆነው ሴዶ ማርሻል አገር ጥሎ ወደ ቱርክ መኮብለሉ እየተሰማ ይገኛል። ለመሆኑ እውነታው ምንድነው? ለምንስ ወደ ቱርክ ሄደ? ሁላችንም እንደምናውቀው በቅርቡ ሴዶ ማርሻልና በተጋጣሚው በጆኒ መካከል ትልቅ ፍጥጫና ፉክክር መንፈስ ተፈጥሮ ነበር። ይህንንም ተከትሎ ፍልሚያቸውን በይፋዊ ፋይት ውድድር ለመጨረስ ተስማምተው ደጋፊዎቻቸውን በጉጉት ላይ ጥለው የነበረበት ወቅት ነበር። አልፎ ተርፎ ይፋዊ የውል ስምምነት የፊርማ ስነስርዓት ተካሂዶ ሁሉም ነገር አልቆለታል ተብሎ ሲጠበቅ፣ ነገሮች ግን ማንም ባልገመተው መልኩ አቅጣጫውን ቀይሯል። ውድድሩ ሊደረግ ጥቂት ቀናት ሲቀሩት ግን ማህበራዊ ሚዲያ ላይ ሰደድ እሳት ሆኖ የተነሳው ወሬ ተመልካቹን ግራ አጋብቷል። አመለጥኳቸው እኮ በነፃ ሊያደባድቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ኢሮፕ ገብተናል። አበሻ ኢሮፕ ገብተናል። ኢሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። ዚስ ኢዝ ተርክሽ ነው ያለ ነው። በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም። በነፃ ልታደባድቡኝ ነበር እናንተ እቅዳችሁ። ግን እኔ አመለጥኳችሁ። ኢሮፕ ነው ያለነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ ማለት ነው። አልተገናኘንም። ታማኝ ምንጮች እንደሚጠቁሙት ሴዶ ማርሻል በአሁኑ ሰዓት ኢትዮጵያ ውስጥ የለም። ውሉን ከፈረመ በኋላ በድንገት ወደ ቱርክ ማምለጡ እየተነገረ መሆኑ ተሰምቷል። ይህ ድንገተኛ ስደት ታዲያ ደጋፊዎቹ ዘንድ ትልቅ ጥያቄ ፈጥሯል። ሴዶ ተጋጣሚውን ፈርቶ ነው የሸሸው ወይስ ከጀርባ እኛ የማናውቀው ሌላ ሚስጥር አለ የሚል ጉዳይ መነጋገሪያ ሆኖ ቀጥሏል። ውድድሩን በጉጉት ለሚጠብቁ በርካታ ደጋፊዎቹ ይሄ ዜና አስደንጋጭ ሆኗል። ሴዶ ማርሻል በእርግጥ ውድድሩን ጥሎ ጠፍቷል ወይስ በቱርክ ቆይታው ሌላ አስገራሚ ነገር እያዘጋጀ ይሆን? የሚቀጥሉት ቪዲዮቻችን አዳዲስ መረጃዎችን ይዘንላችሁ እንመጣለን። እናንተስ ውድ ተመልካቾቻችን ምን ታስባላችሁ? ሴዶ ማርሻል ውድድሩን ፈርቶ ነው ያመለጠው ወይስ ሌላ ምክንያት አለው? አስተያየቶቻችሁን በኮሜንት ላይ አስቀምጡልን። ቪዲዮውን ላይክ እና ሼር በማድረግ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጋበዝን በቀጣይ ከዚህ ጋር ተያያዥ ያለው መረጃ ይዘንላችሁ እንመጣለን። እስከዚያው በደህና ቆዩን።